ሰሞኑን በሀገራችን እንግዲህ በባንክ ዙሪያ የወጣ መረጃ በጣም አስደንጋጭና በጣም አስፈሪ የሆነ በተለይ አካውንት ከፍተው ወደ ውጭ ሀገር ሄደው በራሳቸው አካውንት ብር እያስገቡ ለሚያስቀምጡ እህት ወንድሞቼ በጣም ነው የሚያሳዝነው ማለት ነው። እንግዲህ እንኳን አይደለም ውጭ ለሄዳችሁት ገጠር ለእናት አባቶቻችን ገጠር ላይ ምንም የማያውቁት ከዲጂታል መታወቂያ ጋር ከጥር 1 በኋላ ያላየያዘ የባንክ እንቅስቃሴ እንደሚታገር ነው የተሰማው። በጣም ያወዛግባል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ ውድ በመላው ዓለም የምትኖሩ እህት ወንድሞቼ እንዲሁም ቤተሰቦቼ በሙሉ ሰላም ብያለሁ። በጣም ጠፍቻለሁ። እንግዲህ እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ ማለት ነው። እንግዲህ ከባንክ ጋር ያለው ግንኙነት በጣም አስፈሪና በጣም እንጃ ግራ የተጋባ ነው። ምክንያቱም ከባንክ ቡካቸው ጋር ዲጂታል መታወቂያ፣ ምክንያቱም ይሄ አዲስ የወጣው መታወቂያ ማለት ነው። እሱን ካላገናኙ ከጥር 1 በኋላ የባንክ እንቅስቃሴ ብር ማውጣት ማስገባት እንደማይቻል ነው እንግዲህ ህጉ የወጣው ማለት ነው። በጣም እኔ እንጃ ብዙ ሰው አሁን እያገናኘ ነው ያለው። ነገር ግን ከመቶው 80%ቱ በገጠር የሚኖሩ አንዳንድ እናቶቻችን አባቶቻችን ልጆቻቸው በውጭ ሆነው በራሳቸው ቡክ እያስገቡ ገንዘብ ያስቀመጡ ምናምን ናቸውና ዲጂታል መታወቂያ እንኳን እስካሁን ያላወጡ ማህበረሰቦች ናቸው። ነገር ግን በቀላል ጊዜ ውስጥ በአጭር ጊዜ ይሄ ህግ ወጥቶ ከባንክ አካውንታቸው ጋር ዲጂታል መታወቂያውን ካላያያዙ ከጥር 1 በኋላ ባንክ ማስገባትም ማውጣትም ማንቀሳቀስም አይቻልም ብሎ ማለት አስደንጋጭ ነው። ምክንያቱም ሀገር ላይ ያሉት የሆነ ራሱን የቻለ እንትን ይኖረዋል። መስተካከል ባለበት ሰዓት ይስተካከላል። ወይም በየገጠራማው ቦታ እየሄዱ ራሱ ሊያያይዙ ሁላ ራሱ ይችላሉ ማለት ነው። ነገር ግን በጣም የሚያስፈራው የቱ እንደው ልንገራችሁ። ብዙ እህቶች ብዙ ወንድሞች አሁን ላይ እያንቀሳቀሱ ያሉት በራሳቸው አካውንት ከፍተው በራሳቸው ሲቢኢ ሞባይል ባንኪንግ በስልካቸው ከፍተው ከሀገር ውጭ ሄደው በራሳቸው እያስገቡ በራሳቸው አካውንት ብራቸውን እያስገቡ የሚጠቀሙ በጣም ብዙ ናቸውና እነዛ እንዴት ይሆናል ነው ጥያቄው። እነዛ አሁን ወደ ሀገራቸው መጥተው ዲጂታል መታወቂያ አውጥተው እንደገና ባንካቸውን አያይዘው ካልሆነ በስተቀር ጭራሽ ሊንቀሳቀስላቸውም አይችልም ማለት ነው። ይሄ ማለት እስካሁን ድረስ እንግዲህ ከፍተው የሄዱ ወደ ውጭ ሀገር የሚኖሩ ተብሎ ለይቶ የወጣ መረጃ የለም። ነገር ግን በሀገራችን በየትኛውም ቦታ ንግድ ባንክ የሚጠቀም በሙሉ አዲስ ከሚወጣው ዲጂታል መታወቂያ ጋር ማያያዝ አለባቸው ተብሏል። ይህን የሚያደርገው እንግዲህ ከተማ አካባቢ ያሉ ናቸው እንጂ ዲጂታል መታወቂያ ራሱ ምንም የሌላቸው ናቸው። በገጠራማ ቦታ ያሉት ሁሉም ዲጂታል መታወቂያ ያለው የለም፣ አንድም ሰው የለም። በጣም ያሳዝናል። ብዙ ገንዘብ ያለው ሰው አካውንት ላይ ብዙ ገንዘብ ያለው ሰው ይሄ ይዘጋል፣ መንቀሳቀስ አይቻልም ምናምን ሲሉ ያስደነግጣል። እውነት ለመናገር እኛ ራሱ በጣም ነው የደነገጥነው። እንኳን አይደለም ውጭ ሀገር ተቀምጣችሁ መምጣት የማትችሉ ከባድ ነውና ነገሮች በጣም እየጨኸረሩ ነው። አዲስ ህጎችም እየመጡ ነው። አዲስ መሬት ተመርቶ ቤት የተሰራበት አካባቢ ራሱ አዲስ እንትን እየወጣለት ነው። እሱን ደግሞ እስኪ ሁሉም እውነታ ይሁንና ከተወሰነ በኋላ ቪዲዮ የምሰራላችሁ ይሆናል። አሁን ላይ እንግዲህ ቤተሰቦቻችሁን ምናልባት ለቤተሰቦቻችሁ ደውላችሁ በቤተሰቦቻችሁ አካውንት የምታስቀምጡ ነገሮችን እንዳስተካክሉላችሁ ገንዘባችሁን እንዳትከስሩ የሆነ ነገር እንዳይሆን ማለት መወሰን ሊኖር ይችላል፣ አይታወቅም። ብዙ
አሁን ላይ ያለንበት ሁኔታ በጣም አስቸጋሪ ስለሆነ ገንዘባችሁን የሆነ ነገር እንዲያደርጉ እንዳመቻቹላችሁ እንዳስተካክሉላችሁ ብትጠይቁ ጥሩ ነው። ብዙ ጊዜ ገጠራማ ቦታ ያሉት ይህን ጉዳይ ራሱ ላይሰሙ ይችላሉ። ምክንያቱም አሁን ላይ የስራ ሰዓት ነው ምናምን ስራቸውን እንጂ እንደዚህ አይነቱን ህግ ምናምን አያውቁትም ማለት ነው። እናንተ ደውላችሁ ብራችሁ እንዲስተካከልላችሁ አካውንታቸውን እንዲያስተካክሉ ዲጂታል መታወቂያ ጋር እንዳያይዙላችሁ ምናምን ደውላችሁ መጠየቅ አለባችሁ። እና ውድ ቤተሰቦቼ ይሄ ልላችሁ ነው ዛሬ ከቻልኩላችሁ። ያው አዳዲስ ህጎች እየወጡ ነው። በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። ሀገራችንን እንግዲህ ወደ ቀድሞ ሰላሟ ይመልስልን። ሀገራችንን ሰላም አላህ ያድርግልን። እንግዲህ ሀገር ሰላም ከሆነ ምንም የማይስተካከል ነገር የለም፣ ይስተካከላል። እና ሀገራችን ሰላም እንድትሆን ሁላችሁም ዱዓ እያደረጋችሁ እናንተም በውጭ ሀገር ያላችሁ እህት ወንድሞቼ ከክፉ ነገር አላህ ይጠብቃችሁ። ማለት ሁሉንም ነገር የሚያስተካክለው ፈጣሪ ነውና፣ ነገር ግን ከፈጣሪ በታች ደግሞ እኛ ስበቡ ማድረስ ስላለብን ከሁሉም ነገር ራሳችንን ቆጥበን ራሳችንን ተቆጣጥረን ራሳችንን አሳምነን በደስታ በፍቅር ምንኖር አላህ ያድርገን ነው የምለው። እንግዲህ በጣም ቆይቻለሁ፣ ቪዲዮ እየሰራሁኝ አይደለም። ቪዲዮ እንደው በራሴ አጀንዳ ከመጣሁኝ በጣም ቆይቻለሁ። በቃ አይዲያው ሁላ ጥፍትፍት ነው ያለብኝ፣ ለምን እንደው ባላቅም እንደዛ ስለሆነ ነው። እናንተም ላይክ እያደረጋችሁኝ አይደለም። እስኪ ሁላችሁም ላይክ አድርጉ። ከዛ ደግሞ ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉኝ። ሰብስክራይብ ስታደርጉኝ እኔ የምበረታታለሁ፣ ስታበረታቱኝ ማለት ነው። ከዚህ በመቀጠል ሮመዳን ያው እንግዲህ አመት በአመት ሁል ጊዜም የሮመዳን አስቤዛ አዘጋጃለሁ። በየቦታው እየወሰድኩ ሰርፕራይዝ አደርጋለሁ። ብዙዎቻችሁ ታውቃላችሁ። አሁንም 1 ወር ከምናምን የቀረን፣ 1 ወር ሲቀረው ዋጋ ሁሉንም ነገር እነግራችኋለሁ። ከዛ ወደ ስራችን እንገባለን። ገጠር ከተማውን እናደርሳለን ማለት ነው። የተለያዩ ትዕዛዞችን የፈለጋችሁትን ትዕዛዝ ማዘዝ ትችላላችሁ፣ እናደርስላችኋለን ማለት ነው። ጋይስ ያው እንግዲህ ቁጥሬን አስቀምጣለሁኝ። ብዙዎቻችሁ ቁጥሬን ታውቁታላችሁ። ለማታውቁት ደግሞ ቁጥር አስቀምጥላችኋለሁኝ። አብረን እንሰራለን ማለት ነው። ውድ ተመልካቾቼ እስከዛው አላህ ያድርሰን፣ አላህ ያድርሳችሁ። እንግዲህ በቀጣይ ቪዲዮ ደግሞ እንገናኛለን። አንዳንድ ነገሮች ደግሞ ስለ ገበያ ጉዳይ ያለውን ነገር ስለ ዋጋ ጭማሬ፣ ቅናሴ ሁሉንም ነገር የምነግራችሁ ይሆናል። እንግዲህ ፍየል ምናምን ታዙኛላችሁ። ሮመዳን እየመጣ ቤተሰቦቻችሁ ደህና ነገር እየበሉ እንዲጾሙ ብዙዎቻችሁ ደንበኛዎች ናችሁ። ደንበኛ ያላደላችሁ ደግሞ ይህን ቪዲዮ ካያችሁ ደንበኝነት መሆን ትችላላችሁ። ይመቻችሁ። በጣም ወዳችኋለሁ። ሰላማችሁ ይብዛልኝ ነው የምለው።